በኢትዮጵያ ከ85 ሚሊዮን በላይ የቴሌ ደንበኞች ቢኖሩም የፎርጂ ኔትወርክ ተጠቃሚዎች ብዛት ግን ከ47 ሚሊዮን እንደማይበልጥ ኢትዮ ቴሌኮም አስታውቋል። ኢትዮጵያ ውስጥ በተደረገው ጥናት 34 ሚሊዮን የስማርትፎን ተጠቃሚ ደንበኞች ቢኖሩም የፎርጂ አገልግሎት የሚጠቀመው ደንበኛ ቁጥር ዝቅተኛ የሆነው በአጠቃቀም ችግርና በተደራሽነት ምክንያት መሆኑን ነው ተቋሙ ያስታወቀው። ኢትዮ ቴሌኮም ይህንን ያሳወቀው በስክሪንም በኪቦርድም በሁለቱም አማራጭ መስራት የሚችል ዘ ኔክሰስ የተሰኘ የሞባይል ቀፎ ለገበያ ባቀረበበት መድረክ ላይ ነው። ሪፖርተራችን ምስሌ ያሺም ዝርዝር ዘገባ አላት። ኢትዮ ቴሌኮም ሁሉንም የማህበረሰብ ክፍል ተጠቃሚ ማድረግ የሚችል ዘ ኔክሰስ የተሰኘ ቴክኖሎጂ አስተዋውቋል። መሳሪያው በተመጣጣኝ ዋጋ ዘመናዊ የቴሌኮም ቁሳቁሶችን ሞባይል፣ ላፕቶፕ፣ ታብሌት፣ ዴስክቶፕ እና የተለያዩ ዲጂታል ዲቫይሶች በማቅረብ የዲጂታል አጠቃቀም ውስንነትን ለመንደፍ የሚያስችል መሆኑ ተገልጿል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ በኢትዮጵያ የ4G እና የ5G ኔትወርኮች በስፋት ቢዘረጉም አብዛኛው ዜጋ የዲጂታል ስነ ምህዳሩ የፈጠረውን መልካም እድሎች በአግባቡ መጠቀም ሳይችል አሁንም መሰረታዊ የ2G እና 3G ስልክ አገልግሎቶችን በመጠቀም ላይ እንደሚገኝ ተናግረዋል። በጥቅሉ ስናየው እንደምታዩት የግሎባሉና የሰብሳራ ላይ እንደምታዩት 58% ማለት ትርጉሙ ምንድነው ካላችሁ 90% የሚሆነው የአፍሪካ ፖፑሌሽን የሚኖረው ምን ውስጥ ነው? የቴሌኮም ኢንፍራስትራክቸር ባለበት ነው። ነገር ግን እየተጠቀመ አይደለም 58% የሚሆነው ማለት ነው። አንደርስታንድ ካረጋችሁ ማለት ነው። ጂኦግራፊካል ከቨሬጁ በጥሩ ሁኔታ እየመጣለት ነው። 13% ገደማ ነው ክፍተት ያለው። ነገር ግን እየተጠቀመ አይደለም የሚለው በጣም አንገብጋቢ ነው ማለት ነው። ስለዚህ የተለያዩ አካላት በዚህ ዙሪያ ላይ ኢንተርቬንሽን ሊወስዱ ይገባቸዋል ማለት ነው። ስለዚህ 710 ሚሊዮን የሚሆኑ ዜጎች በሰብሳራ ውስጥ የቴሌኮም ኢንፍራስትራክቸር ባለበት አካባቢ ይኖራሉ፣ ነገር ግን አይጠቀሙም በግልጽ። ይሄ በጣም ፔንፉል ነው በነገራችን ላይ። በአፍሪካ ከሰሃራ በታች ባሉ ሀገራት በይበልጥ ደግሞ በኢትዮጵያ የመሰረተ ልማት መኖሩ የታወቀ ዜጎች ኢንተርኔት የማይጠቀሙት የስማርት ስልኮችና ሌሎች መሳሪያዎች ውድነትና የአጠቃቀም ክፍተት በመኖሩ እንደሆነ የገለጹት ዋና ስራ አስፈጻሚዋ ይህም የዲጂታል ትራንስፎርሜሽኑን ለማፋጠን ተግዳሮት ሆኖ መቆየቱን ገልጸዋል። ኢንፍራስትራክቸር ኖሮ እየተጠቀመ አይደለም፣ ምንድነው የማይጠቀመው የሚለውን ደግሞ አናላይዝ ማድረግ ትንታኔ መስራት ያስፈልጋል ማለት ነው። አንዱና መሰረታዊ ችግሩ ምንድነው ከተባለ አሁንም እነዚህ ዲቫይሶች ለተጠቃሚዎች አፎርደብል አይደሉም፣ በተመጣጣኝ ዋጋ መቅረብ አልቻሉም። በተመጣጣኝ ዋጋ መቅረብ ያልቻሉበት ደግሞ በርካታ ምክንያቶች አሉ ማለት ነው። ከምርቱ ጀምሮ እስከሚቀርብበት ባለው ሰንሰለት በርካታ ወጪዎች አሉ። ያ ወጪ አንድ ግለሰብ በሰብሳራ ውስጥ ያለ ከሚያገኘው ወራዊም ሆነ አመታዊ ገቢ ጋር ሲነጻጸር በጣም ውድ ነው። በዛ ምክንያት የመጀመሪያው ለዚህ ተጠቃሚ እንዳይሆን አድርጓል። ሁለተኛው የዲጂታል ሊትረሲ ነው። ለመጠቀም ኢንተርኔትን ለመጠቀም የሚያስፈልገውን እውቀት አለመኖር ወይም ስኪል አለመኖር ደግሞ እንዳይጠቀም ግንዛቤው አለመኖርም እንዳይጠቀም አድርጎታል። አንዳንድ ጊዜ ፍርሃትም ይታከልበታል ማለት ነው። ይህ አዲሱ ስትራቴጂ የኩባንያው የቀጣይ 3 ዓመታት ስትራቴጂካዊ እቅድ አካል ሲሆን የዲጂታል አገልግሎቶችን ተደራሽነት በማስፋት የኢንተርኔት ተጠቃሚዎችን ቁጥር ከፍ ለማድረግ ወሳኝ ሚና እንዳለው የገለጹት ፍሬህይወት ታምሩ አዲሱ አገልግሎት የደንበኞችን ቁጥር ወደ 100 ሚሊዮን የማድረስ እቅድን ለማሳካት ወሳኝ መሆኑን አንስተዋል። በዚሁ ስትራቴጂ መሰረት 3.1 ሚሊዮን የተለያዩ መሳሪያዎችን ለህብረተሰቡ ለማሰራጨት መታቀዱን ገልጸው ምርቶቹ በሀገር ውስጥና በውጭ የሚመረቱ መሆናቸውን አሳውቀዋል። በኔክስት ሆራይዘን ከያዝናቸው ዋና ግቦቻችን መካከል በ2028 ጁን ላይ የደንበኞቻችን ቁጥር 100 ሚሊዮን እንዲደርስ አቅደናል። ስለዚህ በዚህ እቅድ ውስጥ እንዳያችሁት የሞባይል ብሮድባንድ ተጠቃሚዎቻችንን ወደ 67 ሚሊዮን እንደዚህም የብሮድባንድ ተጠቃሚዎቻችን ወደ 1.5 ሚሊዮን እንግዲህ በድምሩ እንደምታዩት ወደ 69 ሚሊዮን ገደማ የሞባይል እና የብሮድባንድ ኢንተርኔት ተጠቃሚዎችን ለማድረስ አስበናል ማለት ነው ከ100 ሚሊዮኑ። ስለዚህ በዚህም በበጀት አመቱ ብቻ የደንበኞቻችንን የኢንተርኔት እና ሌሎችንም ተጠቃሚነት ለማስፋት ከ3.5 ሚሊዮን በላይ ዲቫይሶችን በተለያየ የቢዝነስ ሞዴል ለማቅረብ አስበናል ማለት ነው።
በመላ ሀገሪቱ የተዘረጋውን የመሰረተ ልማት ተጠቃሚ ለማድረግ ኢንተርኔት ኖሮ የተጠቃሚ እጦት ችግርን በመሳሪያዎች አቅርቦት ለመፍታት ያስችላል የተባለው አዲሱ ቴክኖሎጂ የሚቀርቡት ስማርት ስልኮች የፎርጂ አገልግሎትን ለመጠቀም የሚያስችሉ ሲሆኑ ሌሎች የቁሳቁስ አቅርቦቶች እጅግ ዘመናዊና በቴሌክላውድ አገልግሎቶች ተሞልተው የሚቀርቡ ናቸው። ከነዚህ ከቀረቡት መሳሪያዎች ውስጥ አንዱ የሆነው ሞባይል በስክሪንም በኪቦርድም አገልግሎት የሚሰጥ ሲሆን እንዲህ እንዲሆን የተደረገውም ለስማርት ስልኮች አዲስ የሆኑ የማህበረሰብ ክፍሎች በቀላሉ እንዲለምዱት ለማስቻል ነው ተብሏል። ለምንድን ነው ዲዛይኑ እንደዛ የመሰለው የሚለው አንደኛው የዩዜጅ ጋፕ ችግር አፎርዳቢሊቲ ብዬ ቀጥዬ የጠቀስኩት ካስታወሳችሁ አጠቃቀም ላይ የግንዛቤ ያለመኖር የዲጂታል ሊትረሲ ብያለሁ። ስለዚህ ኪቦርድ በመነካካት መጠቀም የለመደ ማህበረሰብ በአንድ ጊዜ ብትሰጡትም ዛሬ ስማርትፎን ለመጠቀም ሊቸገር ይችላል። ስለዚህ ተቹም ስክሪኑም ኪቦርዱም አንድ ላይ ሆኖ ነው የመጣው። ይሄ በሂደት እየተለማመደ ወደ ሙሉ ታች ስክሪን እንዲመጣ ደግሞ እናደርገዋለን ማለት ነው። ይሄ እነዚህ ነገሮች ሁሉ ቀደም ብዬ እንዳልኩት ጥናት ላይ የተመሰረተ ችግሮችን ለመፍታት ታሳቢ ያደረገ ነው ማለት ነው። ዘኔክሰስ ከገበያ ዋጋ ጋር ሲነጻጸር ከፍተኛ የዋጋ ቅናሽ በማድረግ መሰረታዊ የዲጂታል አቅርቦት ለዜጎች ተደራሽ የሚያደርግ ሲሆን ስማርትፎን የማስፋፋት አገልግሎቱ ዜጎች በማህበራዊና በኢኮኖሚ መስክ ያሉ ዲጂታል አገልግሎቶችን በቀላሉ እንዲያገኙ በማድረግ እንደ ሀገር የተያዘው የዲጂታል አገልግሎቶችን የማዳረስ ግብ እንዲሳካ ትልቁን ኃላፊነት ለመወጣት ያለመው መሆኑን ነው ዋና ስራ አስፈጻሚዋ የገለጹት። ዋና ስራ አስፈጻሚዋ ይህ ስትራቴጂ ለኢትዮጵያ ብቻ ሳይሆን ለአፍሪካ የዲጂታል ትራንስፎርሜሽን ስኬትም የላቀ ሚና እንደሚጫወት አሳውቀዋል።